መቼም ጨረቃ የራሷ ብርሃን እንደሌላት ሁላችሁም ታውቃላችሁ ብዬ አስባለሁ። ታዲያ ጨረቃ የጥፍር ቅርጽ እንዲኖራት የሆነበት ዋነኛ ምክንያት ምንድነው? ምንድነው የሚታየን የጥፍር ቅርጽ? የጥፍር ቅርጹ ማለት የፀሐይ ብርሃን ያረፈበት ቦታ ነው ጋይስ። ወይም ደግሞ ባጭሩ ቀለል ለማድረግ ያክል ጨረቃ ላይ የምታዩት ብርሃን በሙሉ የፀሐይ ነጸብራቅ ነው። ፀሐይ ጨረቃ ላይ ታርፋለች፣ ጨረቃ ወደኛ ታንጸባርቃለች ማለት ነው። ይህን ነገር ግልጽ ለማድረግ ያክል እስቲ ቆይ ፊኛ ገዝቼ መጣሁ። ይህን ዴሞንስትሬት ለማድረግ ወይም ለማሳየት ማለት ነው። ኦኬ አሁን ይህንን ፊኛ ጨረቃ ነው ብላችሁ አስቡ። አንዴ ልሰረው። ኦኬ አሁን የምንድን ነው? ጨረቃ ነው። ስለዚህ ጨረቃ በመሬትና በፀሐይ መካከል ነው ያለች፣ ወይም ደግሞ ለመሬት ቅርብ ነች ማለት ነው። ቢኮዝ የማን ስለሆነች? የመሬት ስለሆነች ማለት ነው። ንብረትነቷ የመሬት ነው። ስለዚህ ያ የጥፍር ቅርጽ ያለው ብርሃን እንዴት ነው የተፈጠረው? ላሳያችሁ። እሺ አሁን እዚህ ጋር በዚህ ስልክ ላይት ላበራ ነው፣ ወይም ይሄ ፊኛው ትራንስፓረንት ስለሆነ ሊያስለየኝ አልቻለም። በምን ላልብሰው? ኦኬ ቆይ በእንትን ላልብሰዋ፣ በሆነ ልብስ ነገር ላልብሰዋ። አሁን ይቺ ጨረቃ ነች። እሺ ጨረቃ ነች ይቺ። ኦኬ ከዛ ፀሐይን ላበራት ነው። ፀሐይ እንግዲህ ጠልቃለች። ጠልቃለች ማለት በእኛ ቋንቋ ነው፣ በሳይንሱ ቋንቋ መሬት ከምዕራብ ወደ ምስራቅ ብዙ ተጉዛለች ወይም ተሽከርክራለች ማለት ነው። ስለዚህ ፀሐይ ከታች ሆና ሩቅ ላይ ነው ያለችው። ጨረቃ ደግሞ ወደ መሬት ጠጋ ብላ በፀሐይና በመሬት መካከል ነው ያለች። ስለዚህ አሁን እንዲለይ ሪንግ ላይት የላጥፈው። እሺ እዩ። አሁን እዚህ ጋር እንግዲህ ተመልከቱ የሚፈጠረውን ምስል ይዩት እስኪ። የሌላውን ዝባዝንኬ ልቀንሰው እንደዚህ። አሁን እስቲ እዩ የጨረቃ ቅርጽ አልተፈጠረም። ኦኬ ስለዚህ አፈጣጠሩ እንደዚህ